እኔን እዚህ ቁጭ አድርገሽ ለካ ስትጀናጀኝ ነበር። እንጀናጀናለን። ምን ነው ማለት ከኔ ጋር እያወራሽ በነበር ስትጀናጀኝ ነበር። ለየት ጥለኝ ትሄዳላለችኝ። ሰፈሬ ብዙም ሩቅ አይደለም ነበረ። እንደ ተቃራኒ ጾታ እኮ ማለት ነው። ሳትተቀጣጥሮ የሚያወራው ለሌላ ጉዳይ አይደለም። በቃ ግልጽ የሆነ ቦታ ደግሞ ድጋሚ ካልጠጣናለች ምን የሚያጋጥመው ነገር ነው። ስለዚህ አንቺ ለምን እንደዛ አደረግሽ? እኔን ኢትዮጵያ ውስጥ ቁጭ አድርገሽ አንቺን በትርፍ እሱን በትርፍ ትጀናጀናላችሁ። አንቺ እኔ እንዳልነቃብሽ እንተኛው በቃ ለማንኛውም ካሜራውን አጥፊው። እኔ በቃኝ አልሰራም። የኔ ስለኔ ጉዳይ ማውራት ነው ማለት ነው። ሰላም የቃልና የናቲ ፋሚሊዎች እንዴት ናችሁ? ደህና ናችሁ? እግዚአብሔር ይመስገን እኛ በጣም ደህና ነን አለን። እግዚአብሔር ይመስገን። ውድ ቤተሰቦቻችን እናንተ እንዴት ናችሁ? ሁሉ ሰላም ነው? እንግዲህ እግዚአብሔር ይመስገን እኛ በጣም ሰላም ነን። እናንተም ሰላም እንደሆናችሁ ተስፋ እናደርጋለን። እንግዲህ የባለፈው ቪዲዮዎቻችን ላይ ያሉ ኮመንቶችን ለማመስገን ነው የመጣን ይመስለኛል። አዎ ቴንኪው እንላችኋለን። በዛ አጋጣሚ ምንድነው በባለፈው ብዙ እጅግ በጣም የሚገራርሙ ኮመንቶች ጽፋችሁልናል። እንደዚህ እንደምትወዱንና እንደዚህ እንደምታከብሩን በራሱ አንድ የተረዳንበት ቪዲዮ ነው። ሲቀጥል ውድ ቤተሰቦቻችን ከልብ እናመሰግናለን። ቴንኪው ማለት እንፈልጋለን። አዎ እውነት ለመናገር ኮመንቶችን ሁሉንም እኔ እንደነገርኳችሁ ኮመንት ማንበብ በጣም ነው የሚያስደስተኝ። ኢቭን እኔ የሆነ ነገር ለማየት እንኳን ኮመንት ነው ብዙ ጊዜ ቀድሜ ማንበብ የምፈልገው፣ እንኳን የራሴ ሆኖ ማለት ነው። ሌላ እንኳን ቪዲዮ ሲሆን ኮመንቶች በጣም ነው የሚያዝናኑኝ እና በጣም ብዙ ኮመንቶች ስለኛ ፍቅር እንኳን ደስ ያላቸው የሚሉ ነበሩ። እኛም እግዚአብሔር ያክብርልን ከልብ አድርገንም እናመሰግናለን። በዚህ አጋጣሚ ደግሞ አንዳንድ ጥያቄዎች ተጠይቀናል። ለጥያቄዎችን መልስ እንሰጣለን ማለት ነው። ያው ከአንድ ዓመት በኋላ የአንድ ልጅ አባት ወይም እናት፣ ከዛ ቀጥሎ ደግሞ የሁለተኛ ዓመት ፕሮግራማችን ስናከብር ከእናንተ ጋር ከብዙ ሰው ጋር ተገናኝተናል እና ውድ ኢትዮጵያውያን፣ ውድ ደግሞ ኤርትራውያን ከልብ እናመሰግናለን። ማለት እኛን ላደረጋችሁልን፣ ላሰጣችሁን አስተያየት፣ ስላከበራችሁን እግዚአብሔር እናንተን ያክብርልን። ስለዚህ ዛሬ ደግሞ በዛሬው ቪዲዮችን ከምስጋና ባሻገር ስለ አንዳንድ ህይወት ገጠመኞቻችን ለእናንተ ልናወራችሁ የምንፈልገው ነገር ስላለ ቪዲዮውን በትዕግስት ላይክ እና ኮመንት በማድረግ አብራችሁን እስከ መጨረሻ ቆዩ። ስለ ገጠመኝሽ እኮ ግን አውርተሽኝ አታውቂም እኮ። አውርቼውም አላውቅም። እሱን ደግሞ ጠይቄው አንተም አውርተኝ አታውቅም። ማለት ስለ ስራ ጉዳይ ምናምን ሊሆን ይችላል። ስለ ስራ ጉዳይ እሱንም ጠይቄዋለሁ። እኔንም ማለት ከሱ በፊት የነበረውን ላይፍ በሙሉ ምንም አይነት ጥያቄ ላይ አያቀርብ፣ እኔም ደግሞ ከኔ በፊት የነበረው ላይፉን ደግሞ ምንም አይነት ጥያቄ አላቀርብም። በዛ ነበር ተስማምተን የገባ ነው። እዚህ ጋር ግን ውድ ቤተሰቦቻችን ምናልባት ከእሷም ከኔም ሊሆን ይችላል ያለንን የህይወት ገጠመኝ ለእናንተ ስናወራችሁ ሊያስተምራችሁ ያለፋችሁበትም ወይም ደግሞ ለወደፊቱ ሊያጋጥማችሁ የሚችሉ ጉዳዮች ሊሆኑ ይችላሉ። የተከበራችሁ ቤተሰቦቻችን በትዕግስት እስከ መጨረሻው ቪዲዮውን ተመልከቱት እንላለን። ምናልባት ያንተ አላቅም ከንግግሩ የኔንም እውነት ለመናገር ነግሬውም አላቅም። እሱም ደግሞ እንደነገርኳችሁ ነግሮኝ አያውቅም። ምናልባት የሱ የሚያስተምር ሊሆን ይችላል፣ ይሄ ደግሞ የሚያዝናና ሊሆን ይችላል። አረ የኔው ማለት ነው። እውነት ለመናገር እግዚአብሔርን በጣም የሚፈትን ነው። እኔ ለ2 ቀን ለ3 ቀን ራሴን የታመምኩበት ነው አይደለ? ይሄ ደግሞ የሚያዝናና በጣም ከባድ የሆነ ዲሲሽን የሚያስፈልገው ማለት የውሳኔ ጉዳይ ህይወትሽን የምትወስኝበት ጉዳይ ነው። እንደዚህ አይነት ገጠመኞች በእርግጠኝነት ብዙ ሰው ያለፈበት ጉዳይ ነው። እውነቴን ነው የምነግራችሁ እና ቀላል የሚባል ጊዜ አይደለም። ግን የኔ ገጠመኝ ሳይሆን የሚቀድመው የእሷን እናስቀድምና የኔን ወደ መጨረሻ አካባቢ እነግራችኋለሁ። ቤተሰቦቻችን እንግዲህ ከእናንተ የምንጠብቀው ላይክ ነው። እሺ እንግዲህ ማለት በቃ የኔ ትንሽ ያዝናናን በሚል ነው። የእሱ ደግሞ ያው አስተማሪ ነው ካለ መጀመሪያ እንዝናና መሰለኝ። እሺ ቀጥይ። ከተዝናናን በኋላ ይህን ያክል እንደዚህ አስተማሪ ከሆነ እንዴት እስከዛሬ አልነገርከኝም? በህይወት ዘመንሽ ሁሉም ነገር ለሰው አይወራም። ሰሞኑን ደግሞ ቤተሰቦቻችን የሚያውቁት ስለ አንቺና እኔ ግንኙነት ወይም ደግሞ ከዚህ ከግንኙነታችን አንጻር ማወቅ የሚፈልጉ ሰዎች ይኖራሉ በሚል የተነሳ ነው ስለ አንቺና ሪሌሽን ልትዝናኑበትም ማለት በቃ እኔ እንጂ አላውቅም። እኔ እንግዲህ ሁልጊዜም ሳስታውሰው በጣም የሚገርመኝ ነገር ነው። እና ያው እንደምታውቁት አብዛኞቻችሁ የመዳም ቅመሞች ናችሁ፣ የኔ ተከታዮች ማለት ነው። እኔም እንደናንተ የመዳም ቅመም ነበርኩኝ እና እዛ የመዳም ቅመም በነበርኩበት ሰዓት ቀጥይ እስኪ ልስማሽ። እንደዛ እጅ ባፍ ያስጭና ይሆናል አይታወቅም። ብዙዎቻችን ያው እንጀናጀናለን። ምን ነው ከኔ ጋር እያወራሽ በነበር ሳትጀናጀኝ ነበር ማለት አይደለም። በፊት በዛ ሰዓት የሆነ ሰውዬ ጋር ተዋወቅን። እኔ እንጃ በምን ምክንያት እንደሆነ እንጃ፣ ብቻ ስልክ ያው ልጁ በፋይናንሻልም በማንኛውም በእድሜም በሁሉም ከኔ ጋር የሚመጣጠን አይደለም። ትልቅ ሰው ነው፣ በጣም
አለ የተባለ ሱቅ አለው ምናምን ሁሉን ነገር የሚሰራ ሰውዬ ነው። ስሙን መጥቀስ ስለማልፈልግ ነው። እና ስሙን በጠቅስ እርግጠኛ ነኝ ሳውዲ አረቢያ ሪያድ ውስጥ የምትኖሩ ሰዎች እሱን የማያውቅ የለም ማርያምን። እና በምን ምክንያት እንደሆነ አላውቅም፣ ብቻ ስልክ እኔ ረስቼዋለሁ፣ በምን እንደሆነ ባላውቀውም ስልክ እንዴት እንተገናኘ ማለት ነው። ተዋወቅነ። በቃ የአጋጣሚ ሆኖ እኔ የምሰራበት ቤት ዋይፋይ አለ፣ ግን ሰዎቹ እንትን አላሉልኝም፣ ኮኔክት አላደረጉልኝም ወይም ደግሞ ዋይፋይ አላሰሩልኝም ነበረ። ከዛ ዋይፋይ እንደሌለኝ ምናምን ማለት ካርዴንም በራሴ ቢሆን ሞልቼ ካስፈላጊ ከሆነ ካርድ እየሞላው ዋይፋይ አስራለሁ ብዬ አሰብኩኝ። ከዛ ከልጁ ጋር ስንደዋወል ዋይፋይ የለሽም እንደ ምናምን ሲለኝ አዎ የለኝም አልኩት። ልመና ማለት ነው። ልመና አይደለም እውነቱ ነው እንጂ የተናገርኩት የለኝማ። ከዛ እንዴት እንደዚህ ያደርጋል? ናቴ እስከ መጨረሻ ድረስ አዳምጠኝና ከዛ በኋላ አስተያየት ትሰጠናለህ። ለሁለታችን አይደለም አናደደኝ እኮ እንዴት እንደዚህ ያደርጋል? ከአንተ በፊት እንጂ ከአንተ በኋላ ያለ እኮ ሰው አይደለም። ምንም ቢሆን አይታወቅም። እንደዛ በዚህ ሁኔታማ እንግዲያውማ ማለት ነው የሆነ ሰው ተጀናጀኛ አሁን ነው ማጦዝህ። ሚስጥሩን ቆልፈሽ ሊሆን ይችላል መሀል ላይ ማለት ከኔ ጋር ሪሌሽን በጀመረች ሰዓት ላይ እዛ ሆነሽ ስናወራ በነበረ ታይም ላይ ያደረግሽው ነገር ሊሆን ይችላል እዚህ ጋር ማለት ነው። የምሬን ነው። እኔ ራሱ እየተናደድኩ ነው። የፈለኩትን ብጠቀም የማያልቅ ነው። እሱ ሞላልኝ። ከዛ እሱና እኔ የምንደዋወልበት ሰዓት መቼ መሰላችሁ? በኢትዮጵያ ከ6 ሰዓት እስከ 1 ሰዓት ከመሽቱ ማለት ነው። በዛ ሳውዲ አረቢያ ደግሞ ያው አመሽቼ ነበረ ማለት አምስተን ነው ብዙዎቻችን ሰዎቻችን አስመሽተው ነው የምንተኛው። ልክ ሴትዮዋ 11 ሰዓት ነው የምትመጣው ወይም ደግሞ በኢትዮጵያ 5 ሰዓት ማለት ነው። ስለዚህ እኔ ክላስ የሚገባው ልክ 12 ሰዓት ሲሆን ስራም ጨረስኩም አልጨረስኩም መጀመሪያ ሲሄድ አንስቼ ተነጋግረናል የምነሳበትና የምተኛበትን ሰዓት ተወስኖልኝ ስለነበረ ብጨርስም ባጨርስም 12 ሰዓት ከሆነ ወደ ክላስ ይገባለሁ። ስነሳም ደግሞ ያቺ ሰዓቴን አክብሬ ነው የምነሳው። እና ልጁ ጋር ከዚህ ሰዓት እስከዚህ ሰዓት ነው ፍሬ የምሆነው ምናምን አልኩት። እሱም ደግሞ ያው እንደነገርኳችሁ የስራ ሰው ስለነበረ የራሱ ስለነበረው ያው ሱቅ የሚዘጋው 12 ሰዓት እንደሆነ ነገረኝ። በቃ ከ12 ሰዓት እስከ 1 ሰዓት ድረስ እናወራለን ተባባልን። እሺ ያልኩት። ልክ የዛን ሰዓት ምን ሆነ ተፈጠረ መሰላችሁ? ሴትዮዋ 11 ሰዓት ነበር የምትመጣው። ሁሌ ከስራ የምትመጣው 11 ሰዓት ትመጣለች። የሆነ ቁርስ ራቷን የሆነ ነገር አባላት አለው ወይ ብዙ ጊዜ በልታ ነው የምትመጣው። በልታ ቶሎ ቶሎ ያችን ዕቃዬን አጣጥቤ ከዛ ሴትዮ የዛን ሰዓት ስልኬ ቻርጀር ላይ ነበር ክላሴን ያደረግኩት። አንደኛው ስልኬ ደግሞ ለሰዓት የምጠቀመው አለ። 2 ነበር ስልኬ ትንሿ ስልክ ማለት ነው። ከዛ እስከ 12 ሰዓት ድረስ ሰዓት ባያት ቀረች። ልክ 12 ሰዓት ያው ክላሴ ገብቼ የምንደዋውልበት ሰዓት ደረሰ። እሷ የመጣች ሰዓት ማለት ነው። ከዛ በቃ ሳራ ቶሎ እንትን በይልኝ እንቁላል 3 እንቁላል ቀቅይልኝ ምናምን ርቦኛን ቶሎ በያለችኝ። እሺ ብዬ በቃ ምንም አማራጭ የለኝም ስራ ነው። ያንን እንቁላል 3 እንቁላል ጣርኩኝ ውሃ ውስጥ። በቃ በጣም ከመቸኮሌ ያንን ሰዓት ማለት እንደ ሱስ ነው ይሁን አላውቅም። ፍቅር አይደለም መቼም ሱስ ነው። ከወሬ ሱስ ይዞኛል። ሱስ አይደለም የፍቅር ያለሽ ፍላጎት ነው እንደዚህ የሚያደርግሽ። አይ በጭራሽ እሱና እኔ እኮ እንደማንጋባ አውቃለሁኝ። እኔ እግዚአብሔር ምን ያህል ለማውራት በቃ ለማውራትም እንደ ይሉንታ ማለት ዳታ ስለሞላልኝም ይሉንታ ይዞኝ ይሁን ከወሬው ሱስ ይዞኝ ይሁን አላውቅም። ብቻ እግዚአብሔርን ስሜቱ በጣም ከባድ ነው። ብቻ ያነ ሰዓት ደርሶ እስክንደዋወል ድረስ ነው የምቸኩለው። ብቻ ትንሽ ግራ ያጋባን። ከዛ ያንን እንቁላል 3 እንቁላል ጥጄ በጣም ከመቸኮል የተነሳ 10 ደቂቃ እንግዲህ ውሃ ፈልቶ 10 ደቂቃ መቆየት አለበት እንቁላል እስኪ እንዲበስል ማለት ነው። እኔ ግን 10 ደቂቃ ማልሞላው መሰል ሳወጣው ልክ እንቁላሉን ሲሰብሮ ልጥ አዘጋጅቼ ሌላ ነገር አዘጋጅቼ ብዙ ነገሮች አሉ ስማቸውን አንተ ስለማታውቃቸው ነው እንጂ ማለት ነው። እነዛን በሙሉ አዘጋጅቼ ልክ እንቁላሉ እስኪበስልኝ እነዛን አዘጋጅቼ ጨርሼ ነበረ እና ልክ እንቁላሉን አውጥቼ ስመታው መላጥ ማለት ነው እንትን አለ። ገና አልበሰለም። በቃ ፈሰሰ አስኳሉ ማለት ነው። እንኳን ሊበስል ውይ ተበላሽቶን እንዲህ ብዬ ደግሞ ሌላውንስ ደግሞ እንደዛው 3ቱም ተበላሸብኝና ተውኩት፣ ጣልኩት። የዛን ሰዓት ግን አማራጭ ስለሌለኝ እንደዛ ሀሳብሽ ሌላ ቦታ ስለሆነ ምግቡን አበላሸሽ። እግዚአብሔርን በቃት ያነ 3 እንቁላል ካሰረ ደግነቱ ያው እንቁላል ረካሽ ነው። ሳራ አልደረሰም እንዲህ ምናምን ብላ አልደረሰልሽም እንዲህ ምናምን ብላ መጣች። ስትመጣ ያን ውሃ ገና እየፈላ ነው። ልክ ገና መፍላት ሲጀምር ሳይበስል ማለት ነው። እንዴ እስካሁን ድረስ እኮ 10 ደቂቃ በቂው ነው። ከ10 ደቂቃ በኋላ ከ10 ደቂቃ እኮ አለፈ ርቦኛ ምናምን ብላ ልክ ያንን እንቁላል እሷ አወጣችና ከስቶቡ ላይ አውጥታ ውሃ ጨምራበት እንደዚህ ስትመታው እንዳለ ማለት ነው በስሏን ብላ እሷ እንደዚህ ስትመታው ማለት እንዳለ እሷም እንዳለ ያን ኪችኑ በሙሉ ማለት ነው ቆሸሸብኝ። ዶሮ አሸታታችሁት ቤቱን ማለት ነው። ቀጠለች ደግሞ 2ቱም 3ቱም እንደዛ ስታደርገው ተበላሽቶ ይሆናል ብላ እንደኔ ስትሞክረው 3ቱም እንትን አላለም። አልበሰለ ስለነበረ እንትን አለች። ከዛ
በቃ ሩዋ ስለነበር ምንድን ያደረጋችሁ ቶሎ መጥበሻ ወጣችና ስቶቡን እስከ መጨረሻው እንትናችና ልክ ማለት ነው ዘይት አድርጋ እንቁላል ስታደርገው እንዳለ ማለት ነው ስቶቡ 1 ሰዓት ሆነ። እሷ በልታ እስክጨርስ ምናምን ያ ሁሉ ማለት ነው እየተናደድኩኝ ሰዓቱ ከማለፉ በኋላ በላይ በቃ እንደዛ የተሰራው ነገር እንቁላሉን አክሰር ያለሁኝ እንቁላል እሷም 6 እንቁላል ከሰረ። ከዛ ደግሞ ያነ ስቶፍ ምናምን ተበላሻሽ። የኔ ጉልበት መርካም ራሱ አሳዘነኝ ማርያምን። ከዛ በኋላ ኪችን አዝርቼ ያንን ስቶቭ ምናምን አጣጥቤ ምናምን ጨራርሼ 1 ሰዓት ሆነ። ልክ 1 ሰዓት ከ5 ነው ከ10 ሲሆን ሄድኩኝ። ክላሴ ሲሄድ በቃ ደውሎ አቶኛል ነበር እኔ ሐሳቤ። ሲሄድ ግን ምንድነው የሆነው? አልደወለም ልጁ። እንኳን ደስ አለሽ። ይሄ ምን አይነት ነው? ደስ አለሽ አይደለም? እግዚአብሔር ተናደድኩኝ። እኔ ራሱ ተናደድኩኝ። አለመደወሉ አናደደኝ። ከዛ እንዴ ምን ነው አልደወለው ማለት እሱ እስኪደውል ድረስ ነው የምጠብቀው እንጂ ደውያለሁ። ከዛ በቃ አወራን እስከ 1 ሰዓት ተኩል ላይ ነው ምናምን የደወለው። እስከ 2 ሰዓት ከምናምን አወራን፣ ተኛን፣ አለቀ። ውዴ ግን በጣም ነው የቆጨኝ እግዚአብሔር። አንድ ነገር ልጠይቅሽ እዚህ መሀል ላይ ግን ማለት ጉዳዩ በምን ተጠናቀቀ? ከእሱና ያንቺ ሪሌሽን? የኔና እሱ ሪሌሽን እኔ እንጃ በምን ተጠናቀቀው። ይሄ አይደለም አንዳንድ ማለት ነው የሆነ ሂስቶሪ ጀምረሽ ማቋረጥ። እሺ ወደ ኢትዮጵያ መጣ እሱ። አዎ ማለት ወደ ኢትዮጵያ መጣ። ከዛ በኋላ መደዋወል አቋም ነው። ዋትስአፕ ላይ ምናምን አንዳንድ ጊዜ እናወራ ነበረ። ከዛ በነገራችን ላይ እንደነገርኩ የራሱ ህይወት ምናምን ያለው ሰው ነው። አንተ ምን አስበህ ነው? ጭራሽ ከባለ ትዳር ጋር እንደዚህ አይነት ነገር አንዳንድ ወንዶች ማለት ነው ባይዞ ትንሽ ትርፍ ነገር ይፈልጋሉ። እኔ ግን በጭራሽ መደረብ አልፈልግም። እናንቺ መደረብ ካልፈልግሽ ታዲያ አሁን በዛ ሰዓት የእሱን እንዲሁ ምን የሚሉት ነው? የሰው ስልክ ካርድ ተሞልቶ እኔ እኮ አንድሽ ተጠይቃለህ አይደለም ናቲ? ምድር ላይ ያለውን ህግ ሳይሆን መፍራት የሰማዩን ህግ ነው መፍራት። ገብቶሻል እንዴ? እኔ እኮ እውነታውን የተናገርኩ ካርድ አለሽ ወይ? እሱ ላከልኝ ሞላው፣ በዛው እሱ ስለሞላልኝ እንጂ እኮ እኔ ሞላልኝ አላልኩትም። እግዚአብሔር ነው በቃሽ። ችግር ነው። እኔ ደብሮኛል ብቻ ግን ለማንኛውም ደበረክ እንደዚህ ስላደረግሽ በጣም ይቅርታ። እሺ አሁን ቀጥል ወደ አንተ። እኔ ያው ሌላ ጊዜ ይሆነልኝ። አይ የኔ ሰምተማ አንተን መስማት ግዴታችን ነው። እንደዚህ ለካ እንደዛ ስታረጊ ነበር። እኔ አልገባኝም ነበር። ምን ፍራንክ መሆኑ ነው እንዴ? ነው የቀና ነው በቃ የቀና ማለት ነው። እንግዲህ ውድ ባለቤቴ የቀና ማለት ነው። ውዶች ያው የማይጀናጀን የለም ግን ልጁ የኔ እንደማይሆን ማቃለው። የራሱ የሆነ ህይወት አለው። ካርድ አጋጣሚ ማለት ይልንታ ይዟችኋን ያን ያህል ብር ሞልቶ በዛ ላይ ደግሞ ይሁን እንደሱ ስም እንደምንም ብቻ እኔ እግዚአብሔርን ተደርቢ የማንንም ማለት ነው ተደርቢ በጭራሽ አላልከው። ስለራስሽ ሐቀኝነት አታውሪ። አሁን ዝም ብለሽ ከኔ ጋር ጉዳይሽ እንጨርሽ። እሺ ካንተ ጋር ሐቀኝነትሽ አይደለም ማውራት ያለብሽ። ሐቀኛ ብትሆኚ ታዲያ ከሱ ጋር ምን አስወራሽ በዛ ሰዓት? ምን ችግር አለው? ብራዘርሊ ሲስተርሊ ማውራት የለብንም እንዴ? ብራዘርሊ ሲስተርሊ ሰዓት ተቀጣጥሮ ማውራት ወይ በቃ አያስፈልግም። ካሜራውን አጥፊልኝ። እሺ በቃ ይመችህ። ስልኩን ስጪኝ። እኔ ስሚ የፈለገ ተአምር ይሆናል እንጂ ቅናት የሚባል ነገር እኔ ጋር በታሪክ አታይም። ግልጹን ነው ነገርሽ። ለምን እንደሆነ ልንገርሽ። የሰው ልጅ አምኜው ልቤን ከሰጠሁት ምንም የሚያደርግ የራሱ ድርሻ ነው። መወጣት ያለበት የራሱ። እኔ ወንድ ልጅ ነኝ። ለምን የፈለግሽ 10 ጊዜ አትጀናጂ። ምርጫው ህይወትን ማክበር ከቻልሽ ማክበር የምትችይው ራስሽ ነሽ። ግን ስለዚህ አጋጣሚ ምንድን ነው የእኔ ባይዞኝ ማለት ነው ትክክለኛና እውነተኛ ገጠመኝ ነው። እግዚአብሔርን ነው የምነግራችሁ። መቼ መሰላችሁ? 2013 ዓመተ ምህረት እኔ በነበረኝ አጋጣሚ ያው በጣም ቢዚ ነኝ ስራ ምናምን። ቅዳሜ እሑድ ወይም ደግሞ ወይ እሑድ ወይ ቅዳሜ ነው አብዛኛው ረፍት የሚኖረኝና በዛ ታይም የሆነ ጓደኛ የነበረኝና በጣም ሲሪየስ የምቀርበው ጓደኛዬ የሆነን ሰው ስልክ ልስጥህና የሆነ ሰው ተጀናጀን ይለኛል። አንዳንዴ የማናውቀውን ሰው መጀናጀን የሚለው ነገር የማታውቁትን ሰዎች የምትጀናጀኑ ሰዎች በዚህ ነገር ትማሩበታላችሁ። እና እኔ ልጅቷን አላውቃትም። እሱም ራሱ ስቲል በጓደኛዋ ስልክ ተቀብሎ ነው የሚያውቀው። እሱ አያውቃትም። እሱ ራሱ በመልክ ማለት ነው የጓደኛዋ ስልክ በጓደኛው የእሷን ጓደኛ ስልኳ ስላለ እሷን ጓደኛዋን በአካል ያውቋታል። እሷን አያውቃትም። ጓደኛ ያለች እንደዚህ ብላ ስታወራው የእሷን ስልክ ከዛ ተቀብሎ ጓደኛ ያለ እንደዚህ ምናምን ብሎ በቃ አውራት ምናምን አለኝና እኔም እንግዲህ አንዳንዴ በደመ ነፍስ ልሞክርና እድሌን ከተሳካ ይሳካል፣ ካልተሳካ ደግሞ በዛው ይቀራል ነው። ከዛ ምን እንደተፈጠረ በጣም እኔ ራሱ አእምሮዬን በጣም የፈተነኝ ነገር ነውና የሆነ ቅዳሜ ቀን ነው መሰለኝ። አዎ ቅዳሜ እረፍት ነበርኩኝ። ከዛ በፊት 3 ቀን 4 ቀን በፊት እንደዋወል ነበረ። እስኪ በቃ ላግኝሽ እንደዚህ አይነት የሆነ ሰው ስልክሽን ሰጥቶኝ ምናምን ማለት ትክክለኛ አድራሻውን ለዛ ሰው ስትናገሪ
ያ ሰው ያን ሰው ስለሚያውቀው የዛ ሰው እውነተኝነት የተወሰነ ይሰማዋል እና እሺ ችግር የለውም እንገናኛለን ምናምን ተባባልና በ3 ቀን ውስጥ ነው በ3 ቀን ጅልጅ ነው አጠር ለማድረግ ነው ሀሳቡን አጠር ለማድረግ ፈልጌ ነው። እና ከዛ ተገናኘን ማለት ቅዳሜ ቀን ነው የተደዋወል ነው። አገኘኋት በዛ ቀን አገኘኋት እና እሷም እኔም ተገናኘን የሆነ ቦታ ሻይ ቡና እንበል ምናምን ብለን ተገናኘን ሄድን። ግን ይቅርታ አድርጉልኝ እንጂ ማለት ነው እንደዚህ ማለት በካሜራ ፊት እንደዚህ ማለት ማውራት አያስፈልገኝም እንጂ እኔ አይኔ እንዳየ በቃ ልቤ ነው ስብር ያለው በዛው ውስጤ በጣም ሌላ ከራሴ ጋር ጸብ ጀመርኩ። እዛ መሀል ይሄን ላድርግ አላድርግ እንደዚህ ይሁን አይሁን በቃ ሌላ ጸብ ማለት በጣም አስቸጋሪ ስሜት ነው የነበረው ውስጤ ላይ እና ሻይ ቡና እንበል ምናምን አልኩ ልጅቷን እንዳይደብራት እኔም ማለት የሰው ልጅ ሞራልን መጠበቅ ስላለብኝ እንዳይደብራት ብዬ በቃ የሆነ ሬስቶራንት ውስጥ ገባን። ምግብ አዘዝነ በላን፣ የሚጠጣ አዘዝነ ጠጣን። መጨረሻ ላይ ልጅቷ ሞቅ የማለት ስሜት አለ አይደለ መጠጥ እኔ ቪዲዮ እንዳይረዝም አጠር ለማድረግ ፈልጌ ነው እና ሞቅ አይነት ስሜት አለ አይደለ ልጅቷ በቃ የምትናገረውን ንግግር በቃ ስቲል እኔ ጋር ያላት ማለት እኔን በቃ ኦልሬዲ አምናበት በቃ ስለ እኔ ህይወት ራሱ መናገርና ማሰብ ጀምራለች። እንደዚህ ብናረጋለን እንደዚህ እናረጋለን ማለት ጀምራለች ኦልሬዲ። እኔ ግን ውስጤን በውስጤ አድርጌ መናገር ሳልፈልግ እንደማይሆን ነገሩ ስለተረዳው በቃ የእሷን ሀሳብ ለማስጨረስና የእሷን የምትለው ነገር ለመስማት ሞራሏን በእሷ ፊት ቁሜ ለመጠበቅ ነው የተገደድኩት እንጂ እኔ ምንም አይነት ነገሮችን እንደማልቀበልና ሀሳቡ ማለት እንዳልተመቻችን በግልጽ ሀሳቡ ለእኔ ግልጽ ነበርና ከዛ በኋላ ልጅቷን ሞቃለች። መሸ። ምን ነበር የጣጣችሁት? አዋሽ ተከሽ ነው። እኔ ራሱ ቀምሼው አላውቅም። እሱን ነገር አቅምሼ ደስ ይላል። ከዛ በኋላ ማለት ነው ልጅቷ በቃ መሸ። 1 ሰዓት ተኩል ነው 2 ሰዓት አካባቢ ኦልሞስት መሽቷል። መሸሽ በቃ መጓዝ ሸኘኝ ቤቴ ካላደረስከኝ መንገድ ላይ እየተጠኝ ትሄዳላለችኝ። ሰፈሬ ብዙም ሩቅ አይደለም ነበረ። አይ እኔ አልፈለግኩማ እንጂ ለእኔ እግዚአብሔርን ኧረ ማርያምን ለእኔ በጣም ተራ ነገር ነው ማለት አልጋ መያዝ ምናምን ለእኔ በጣም ቀላል ሲምፕል የሆነ ነገር ነው። ግን ከዛ እኔም እሺ ምናምን ብዬ ወጣው ደገፍ አድርጌ ወሰድኳት እስከምትኖርበት ግቢ ድረስ አጥር ደገፍ አድርጌ ወሰድኳት። ለጓደኛ ደወልኩላት አይደለም እንጂ መሀል ላይማ መንገድ ላይ አስቆማ የሆነ መጠጣት አለብን ዛሬ ፈታ ማለት አለብን ከአንተ ጋር አለችኝ። ኧረ ነው አያስፈልግም መሽቷል፣ ስለዚህ አንቺም ደግሞ በጊዜ ግቢ ምናምን አልኳት። በጊዜ ግቢ ምናምን አልኩና ቀስ አድርጌ እየገፋፋ ወስጄ ጓደኛዋ ደወልኩና እኔ በር ላይ ነው ወሰጃት ምናምን አልኳት። ማለት ልጅቷ አታውቀኝም አላውቃትም። ሌላ ሰው ሲያየኝ ራሱ አንተ ማነህ ምንድነው ዘራፊ ነህ ሌባ ነህ እንደዚህ ልታረጋት ነው እንደዚህ ያርጋታል ምናምን ሌላኝ ሁሉ ይችላል። እግዚአብሔርን የሁሉ ሪስክ መውሰድ በጣም ከባድ ነው። ማለት ልጅቷን ሞቅ ብላለች አይደለ የማይሆን ነገር ድርጊት አድርጋል ሁሉ ሊለኝ ይችላል ሰው። የቅርብ ቤተሰብ ምናምን ቢኖራት የሁሉ ሪስክ በጣም ከባድ ነው። ከዛ መጨረሻ ላይ በራ ካደረስኳት በኋላ ጓደኛዋ ተቀበለችኝ። እሷ እና ግን አንድ የረሳት ነገር ምን እንደሆነ ታውቃላችሁ? 2011 የገዛኋት እጄ ላይ ቀለበት ነበረች እዚህ ጋር ማለት ነው። እዚችኛው ጣጤ ላይ የምለብሳት ቀለበት እሷን ቀለበት ራሱ ማለት ነው እስኪ ብላ ወልቃ ወሰደቻት። እጇ ላይ ያረገቻት ቀረች እሷ ጋር። እኔ ማታ ለእሷ ጓደኛዋ ምሽት እዛ ጓደኛዋ ጋር ደረስኳት። እሷን ጓደኛዋ ካደረስኳት በኋላ በቃ ወደ ቤት ሄድኩ። ቤት ሂጄ ደወለች ምናምን በቃ ነገሮች ቀለበቱን አንተ ረስተኸው ነው ወይስ ደግሞ እኔ እሷን ሸኝቼ ስመለስ ረስቼው ማለት ቁጭ ብለን እያለን እስኪ ቀለበት ብላ ወልቃ ወሰደችው። ግን እሷን ሸኝቼ ስመለስ ረሳሁት። ከዛ በኋላ ደግሞ ተመልሼ እንደዚህ አድርጊልኝ ለማለት ደበረኝ። ማለት ልጅቷ ሞቅ ብላ ስለነበረ ጠጣ ስለነበረ ደበረኝ። የእሷን ስሜት እንትን ማለት ስለነበረ ቤት ሆኑና በቃ ደወለችልኝ። ቤት ከገባ በኋላ እንደዚህ ነው አለች። እሺ ምናምን አልኩ። ከዛ ካወራም በኋላ ያው ነገ ጠዋት እንደዋወላለን ምናምን አልኳት። እሺ አለች። ነገ በጠዋት ስንደዋወል በቃ እንጂ ከዚህ በኋላ እኔ ትናንትና በዛ ስሜት ውስጥ ሆነሽ ሞራልሽን መንካት ስላልፈለግኩና ስለማከብርሽ ነው አንቺና እኔ አብረን መቀጠል አንችልም የሚል ጥያቄ ብዬ ስነግራት አበደች። እዛው ጨዋታዋን ለቀቀችው። እዛው ላይ ማለት ነው እዛው በስልኩ ላይ ጨዋታዋን ለቀቀችው። ምንም አይነት ግንኙነት ሳይኖራችሁ ነው እንደዚህ አይነት ነገር የተፈጠረው? ምንም አይነት ግንኙነት የለንም። ደስ ይላል። እንደዛ ከሆነ ያው እንግዲህ ማለት እኔ ምንም አይነት ግንኙነት ሲጀመር እኔ በህይወቴ አብሬ መኖር ማልፈልገውና ለወደፊት ማላሰበው ሰው ጋር ምንም አይነት ግንኙነት እንዲኖረኝ አልፈልግም። ይሄ ታሪኬ ነው። የኔ እስካሁን ያላደረግኩትም ነገር ነው። የትኛውንም ሴትም እንደማይሆን አድርጌ የተለየውበት ሁኔታም የለም በታሪክ። እግዚአብሔርም ደግሞ አይጥለኝም ለወደፊትም እስካሁንም አልጣለኝም።
ማለት ግፍ መጥፎ ነው። የሰው ልጅ ስታከብሪ ነው የሚያከብርሽ። ግን እኔ የፍቅር ስሜት ስለሌለኝና ለምን ተለያት ብላችሁ የምጠይቁ ሰዎች ልትኖሩ ትችላላችሁ። እዚህ ጋር ችግሯ ምንድን ነው ልትሉ የሚችሉ ሰዎች ልትኖሩ ትችላላችሁ። እሷና እኔ ቢያንስ ማለት ነው እግዚአብሔር ነው የምነግራችሁ የ10 ዓመት ጋፕ ልዩነት አለን እድሜ እሷና እኔ ማለት ነው። በዛም መሀል ነው እኔ ያን ነገር እንዳደረግ የተገደድኩት ማለት ነው። 10 ዓመት ልዩነት ውስጥ የፍቅር ሪሌሽን ወይም ደግሞ አብሮ የመኖር የመጀመር እንትን ጭራሽም የማያስፈልግ ነው። ምክንያቱም እኔ እንደዚህ አይነት ነገሮች እንዲሆኑ ስለማልፈልግ እንደዛ እንዳደረግ ተገድጃለሁ። እና በዛ አጋጣሚ ግን ውድ ቤተሰቦቼ ማለት ስለ እሷና ስለ እኔ ፍቅር ግንኙነት ደግሞ የተሰራ ቪዲዮ አለ ኦልሬዲ። ማለት በምን መንገድ ተገናኛችሁ የምትሉ ሰዎች ልትኖሩ ትችላላችሁ። ቃልዬና እኔ ከተገናኘን በኋላ ግን እውነቴን ነው የምነግራችሁ አብዛኛው ጊዜ ቪዲዮ ኮል እንደዋወላለን፣ በስልክ እንደዋወላለን። ብዙ ነገሮችን ስለምናወራ ዲቴል ከማናቀው ሰው እንደማናቀው ሰው ሳይሆን እንደምንተዋወቅ ሰዎች ነን። ማለት በአብዛኛው ግምቴ ትክክል ነበር። ደግሞ የሚገርማችሁ ነገር እሷን እያወራኋት በነበረ ታይም ትክክለኛ ህይወት እንደሚኖረኝና ከእሷ ጋር ህይወት እንደሚኖረኝ ትዳር እንደሚመሰርት ከእሷ ጋር እውነተኛ ህይወት እንደሚኖረኝ እርግጠኛ ነበርኩ። እርግጠኛ ነው ብላችሁ እግዚአብሔር ያስብ ነበር። እሱ ግን 100% በቃ እንጃ እግዚአብሔር 100% አንቺ እኔ ነሽ ብሎ ይደኝ ነበር። እመቤቴ ምናምን በቃ ይል ነበር እንዴ ምን አስቦ ነው ይሄ ሁሉ ነበርና አንዳንድ ጊዜ ልባችሁ ንጹህ ከሆነ እግዚአብሔር የሚያግዛችሁ መሰል እንጂ እናቴና እኔ አብረን እንኖራለን ብዬ እኔን ቀን አስቤ አላውቅም ነበር። ያው አጋጣሚ ሆኖ እናወራለን። ያው ታሪካችንን ብዙውን ዩቲዩብ ላይ ጭነነዋል። ስለዛ ማንሳት ማለት ድጋሜ ደግሞ ፓርት 2 እንዲሰራላችሁ የምትፈልጉ ከሆነ ኮሜንት ስለማለት ስለሷና ስለኔ ሪሌሽን ፓርት 1 ሰርተናል። ፓርት 2 ደግሞ ይሰራልን ብላችሁ የምትጽፉ ከሆነ ሜቢ ያው የቪዲዮ ሁኔታ ሜቢ ቀዝቀዝ ካላለ ልንሰራላችሁ እንችላለን። ያው ማለት የቪዲዮ ላይኩን እንደ ላይኩ ነው። የዚህ ቪዲዮ ላይክ ከፍ ካለ እንሰራላችኋለን ከዛኛው ቪዲዮ ቀጥሎ ማለት ነው። እና ስለ ህይወታችን ባይዘው በጣም ብዙ መሰናክሎችን አልፈናል። በዛ መሀል ላይ ማለት በመጀመሪያ በነበረን ሪሌሽን በነበረን ግንኙነት ኦልሞስት 1 ዓመት አካባቢ ይጠጋል። በስልክ ብቻ ብናወራው ሳንገናኝ በአካል ሳንገናኝ እንደዛ አካባቢ ደርስ ነበረ። በዛ መሀል ላይ ግን የተፈጠሩ ብዙ ነገሮች ነበሩ። ግን አብዛኛውን ነገሮች እኔ በራሴ በጥንቃቄ አልፌዋለሁ። ያው ትክክለኛ እውነትና ትክክለኛ ህይወት እንዲኖራችሁ የምታስቡ ከሆነ ወንዶችም ሴቶችም ማለት ነው ስለዛ ሰው ደህንነት ወይም ስለዛ ሰው ደግሞ ለቀጣይ ህይወት የምታስቡት ከሆነ ብዙ ነገሮች ትጠነቀቁለታላችሁ። በጣም ብዙ ነገሮች ግን ተጠንቅቃችሁት ያንን ነገር ካለፋችሁ ትክክለኛ ህይወት ነገ የሚቀጥል ህይወት ከዛ ሰው ጋር ይኖራችኋል ማለት ነው። የሰው ልጅ ማለት ነው ሀሳቡና ልቡ ንጹህ ከሆነ እውነቴን ብዙ የሚራመድ ሰው የትም አይደርስም። እግዚአብሔር ነው የመጨረሻ ህይወቱ የሚያስተካክልለት። እና የዛሬው ቪዲዮአችን ባይዞይ ማለት ነው በጣም እንደሚመስጣችሁና እንደሚመቻችሁ ተስፋ እያደረግነ ስለነበረን ቆይታ ከልብ እናመሰግናለን።